ለተከፈቱት ስለ ጀነት ጸጋዎች ከየት ጀመረን የት እንደምናበቃ ባናውቅም ለምን አላህ Subhanahu Wa Ta'ala ስለ ጀነት ያለው ነገር ብዙ ስለሆነ ነብዩም አለይሂ ሰላቱ ወሰላም በበርካታ አስተምሯቸው ስለ ጀነት ብዙ ስላሉ ያንን ሁላ በዚህች አጭር ሰዓት ውስጥ መዳሰስ ስለማይቻል አንዳንዱን እየጠቀስን ኢንሻአላሁ ተዓላ ለማየት እንሞክራለን። እኔንም እናንተንም አላህ Subhanahu Wa Ta'ala ለጀነት ይበለን። ጀነት ኢብኑ አቢ ዱንያ ረሕመቱላሂ ዐለይህ በሳቸው ኪታብ ውስጥ ዑለማው الإسلام በሙስጠላህ ደረጃ የተስማሙበትን ጀነት የሚለውን ሲገልጹ ምን አሉ? هي دار الكرامة التي أعدها الله لعباده المؤمنين يوم القيامة. الله سبحانه وتعالى لامنوا أمنهم ملكام لسروا باروچو نجاك يا ماكن يزجاج اللاتشو مندر حجر مالتنا جنة مالت. هون نقدي ولا زان نجبا. الله سبحانه وتعالى جنة بقرآنه جنة بتشابلوار اللي يطرات. ببركات تاسموش مال النوع الله سبحانه وتعالى طرتواتا. دار السلام الحسنى دار المقام المقام الأمين الفردوس طوبى يا الله بركات تابهون السموج مال ان الله سبحانه وتعالى جنة طرتواتا. الله ولا شنن مي جنتي بلن الله يوفق. ديك دم እንዳልኩት كيت እንጀምረው يتسنى بقالن نميلون سلمان نشل. أبي هريرة رضي الله عنه نبينا عليه الصلاة والسلام بتأيّكوا تياكين جمر. إمام ترمزينا إمام أحمد كأبي هريرة رضي الله عنه بزقبت حديث إن شاء الله حديث صحيح نو. أن أبي هريرة رضي الله عنه قال يا رسول الله حدثنا عن الجنة ما بناؤها. يا رسول الله እንደው ስለ ጀነት ብዙ ጊዜ ትነግረናል። ጀነት ማለት ነው ከምንድነውስ የተገነባችው? በምንስ ነው የታጠረችው? እንደው ስለማወቅ እንፈልጋለን ንገረን ብለው አቢ ሁረይራ ረዲየላሁ ነብዩና አለይሂ ሰላቱ ወሰላም ጠየቃቸው። ነብዩም አለይሂ ሰላቱ ወሰላም መልስ ሲመልሱ ምን አሉ? ለቢነቱን ሚን ፊደቲን ወለቢነቱን ሚን ዘሀቢን የተሰራች አጥሯም ማለት ነው ከፊል ጀነት አጥሮቿ ከብር በሆነ አጥር የታጠሩ ናቸው። ከፊል ጀነቶችም ከወርቅ በሆነ አጥር የታጠሩ ናቸው አሉ ነቢ አለይሂ ሰላቱ ወሰላም። ወሚላጡሃ አልሚስኩ አልአስፈሩ። እነዚህ ፖለቲካውያን እነዚህ ለቢና ማለት ድንጋይ ወይንም ፖለኬት ማለት ነው። እነዚህ ጀነት የታጠሩ ፖለኬቶች ደግሞ እንዲያያዙ በመሃል የተጨመረው ሚስክ ነው አሉ። አልሚስኩ አልአስፈር ሚስክ አስፈር ብሎ ማለት አጣሪ ምን ኺፋ ያኒ ሲረጭ ወይንም ሲነፋ አሁን እኛ እንደምንነፋው አይነት ሚስክ ልብሳችንን ሲነካው እንደሚያበላሽው አይነት የዱንያ አይነት ሚስክ ሳይሆን በጣም ለስላሳ በሆነ ማለት ነው ሚስክ አልአስፈር ነው። እነዚህ ከጀነት የጀነት አጥሮች የተገነቡበት ፖለኬቶች ምን የሚያደርጉት የሚያያዙት አሉ ነቢ አለይሂ ሰላቱ ወሰላም። وترابها الليان الزعفران. أفروچان دقمو لما وكيفلك كندان زعفران نعلو النبي عليه الصلاة والسلام. بدنيا عليه زعفران من يأكل بجرام من يأكل ودن هندهون أنه لا يشنب منه قوالة.
ነገር ግን የጀነቱ ዛዕፈራን የዱንያን ጀነት ያማያን በዱንያ ላይ ያለውን ዛዕፈራን ይመስላል ማለት አይደለም። በስም አላህ Subhanahu Wa Ta'ala እንዲህ አይነት ነገር አለ ብሎ ሲነግረን እዚህ ባለው ማመሳሰል የለብንም። ያ የጀነት ጸጋ እንዲሁም በጀነት ውስጥ ትንንሽ ጠጠሮቿም አጥሩ እንዲያመር ግንቡ እንዲያመር ሁሉ ነገር እንዲያመር የተነጠፈው ነቢ አለይሂ ሰላቱ ወሰላም القوت الياقوت اللؤلؤ والياقوت ሉዕሉዕና ያቁት ነው አሉ ነቢ አለይሂ ሰላቱ ወሰላም። ስለዚህ ጀነት የተገነባችው ከምንድነው? አጥሮቿ ከብር ከወርቅ የተነጠፈው ማለት ነው። ከሉዕሉዕና ያቁት አፈሮቿ ደግሞ ከዛዕፈራን አላህ Subhanahu Wa Ta'ala ለዛ ይበላል። ሁሉም መቼም የሚጾመው ቁርአን የሚቀራው የተለያየ ዒባዳ አድርጎ የሚለፋው ነገ ምን ለመሆን ነው? አላህ Subhanahu Wa Ta'ala ለኛ ለምእመናን የደገሰውን ጀነትን ለመግባት ነው። እንደው በስራችን ባይሆንም በረህመቱ አላህ Subhanahu Wa Ta'ala ያስገባል። እኔ ሀገር ቤት ከመውጣቴ በፊት ልጅ ሆኜ እኛ ሀገር አንድ ሰው ስሙ መጥቀስ አያስፈልግም በጣም ይጠጣል። ቤተሰቦቹ ተክላላ ሙስሊም ነው፣ ግን የሚታወቁት አላህ ሄዱበትን ሀገር ኸይር ያርግላ። እኔ ከሀገር ከወጣው በኋላ በምን አይነት አህዋል እንደሞተ አላውቅም፣ ግን እኔ ሀገር እስካለው ድረስ ልጅ ሆኜ የማውቀው በጣም ነው የሚጠጣው። እና ሁሌ ሰዎች ይመክሩታል ወደ መስጂድ እንዲመጣ እንዲሰግድ። የሱ መልስ ግን ሱብሃንአላህ የአላህ ጀንያን የአላህ ረሕመት ለሁሉም ሰፊ ስለሆነ ያቺ በውስጡ ስላለች ምን ይላል? እንደው ተውኝ ባጣ ነገ ጀነት መቀርቀሪያ አላህ ያረገኝል ነበር። ያኔ ሱብሃንአላህ የሰው ልጅ አላህ ረሕመት ሰፋ አድርጎ ስለሚያ ባጣ እንኳን ባያስገባኝ እንኳን አዝኖልኝ የጀነት መቀርቀሪያ ያረገኛል። እንግዲህ ጀነት የሚቀረቀርበት ሁላችንም አላህ ለዛ ይበለን ምን አይነት እንደሆነ ሄደን እናያለን ኢንሻአላህ ተዓላ በስራችንም ባም በረህመቱ ኢንሻአላህ ተዓላ። ስለዚህ ጀነት የተገነባችው ከምንድነው? አሁን አቢ ሁረይራ ጠይቆ ካገኙት መልስ ነው የተገነባችው። ሌላው ነቢ አለይሂ ሰላቱ ወሰላም አላህ ስለ ጀነት በሚናገርበት ሰዓት ስለ ጀነት ብዙ በቁርአኑ ነግሮናል። ነቢዩ አለይሂ ሰላቱ ወሰላም ስለ ጀነት በበርካታ ሐዲሳቸው አስተምረውናል፣ ነግረውናል። ነገር ግን አላህም በቁርአኑ ከነገረን ነቢዩ አለይሂ ሰላቱ ወሰላም በበርካታ ሐዲሳቸው ካስተማሩና ከነገሩን በላይ የተደበቀው የጀነት ጉዷና ድግሷ ብዙ ነው። ለዛም ነው ኢማሙ አሕመድ إمام مسلم إمام مالك إمام أحمد رحمة الله على الجميع بزقوت حديث أن سهل بن سعد السعدي رضي الله عنه شهدت من رسول الله صلى الله عليه وسلم مجلسا وهو ويصف فيه الجنة أني كلتات عندك النبي عليه الصلاة والسلام كصحاب وشاتشو قا قج بلو سلا جنة مياوسبتن مال إنه مجلس درشة ከሳቸው ጋር ተቀማመጥኩ ይላል ነብዩ አለይሂ ሰላቱ ወሰላም። ሸውቅ ያረጉ ስለ ጀነት እየነገሩ ሰሃቦቻቸውን ደረስኩና ቁጭ ይላል። ثم قال في آخر الحديث حديث زغبو መጨረሻ ላይ ምን አለ? فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر. نبي عليه الصلاة والسلام ስለ ጀነት ብዙ ተናግረው መጨረሻ ምን አሉ? فيها ما لا عين رأت በጀነት ውስጥ አንድም ቀን የሰው ልጅ አይን አይቶ ማያውቀው ነገር ነው ያለው አሉ። እንደው እንዲህ አይነት ነገር እንኳን አለ ለማለት فيها ما لا عين رأت ولا أذن سمعت ተደምጦ ተሰምቶ ማይታወቅ የሚያምሩ ዝማሬና ድምጾችም አለ አሉ ነቢ አለይሂ ሰላቱ ወሰላም። አንድ ቀን በህይወት ማለት ነው ሰምተህ ማታውቀው ወላ خطر على قلب بشر በሰው ልጅ ልቦና ውስጥም አንድ ቀን እሱስ አስቦት ማያውቅም ነገር አለ አሉ።
እንደው ስታው እንዲህ አይነት ነገርም አለ ብሎ የሚያስደምምህ ነገር አላህ የዛ ሰው ይበለን። ዳሩ ሰላም ዳሩ الأمان من كل شيء قدم እንዳልነው አላህ Subhanahu Wa Ta'ala ጀነትን ያኒ በተለያየ ስም አይደል የገለጻት። ከዛ ስሞቿ መካከል አንዱ ዳሩ ሰላም من كل شيء ሰላም የሆነች ምድር ናት ከሁሉ ነገር። ቢል የለ፣ የመኪና ኢንሹራንስ የለ፣ የስልክ ልክፈል የለ፣ የቤት ክራይ የለ፣ የዳይፐር የለ፣ ቀለብ የለ፣ ልጅ ቤት ያኔ ትምህርት ቤት ላድርስ የለ፣ تعب የለ። ዳሩ ሰላም ሱብሃንአላህ። ለዛም አላህ Subhanahu Wa Ta'ala والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم. دار السلام من كل شيء أمان. ጦርነት አትፈራ፣ ግድያ አትፈራ። አያኒ ያለው መንግስት በኔ ላይ ወሰን ደብሮ ያሰቃየኛል፣ ያስረኛል፣ ያሰቃየኛል አትፈራ። ለምን እንደነዚህ አይነት ሰዎች ጀነት አይገቡም። لذلك الله سبحانه وتعالى سورة القصص لأندالو تلك الدار الآخرة نجعلها لا يريدون علوا في الأرض ولا فسادا والعاقبة للمتقين. تلك الدار الآخرة إلى الله سبحانه وتعالى إن تشويك عندنون عندن منيات عندن قواقوات أرقم من على تلك الدار الآخرة. ያቺ በሚባልበት ሰዓት የሰው ልጅ ማለት ነው ይሄ ከሚባለው ነገር የበለጠ ምን ያርግ ተሽዊቅ ያረጋዋል። ያ ነገር ስልህና ይሄ ነገር ስልህ የምትሰጠው እኩል አይደለም አይደል? የሰው ልጅ ያ ሲባል የራቀና የተደበቀ ስለሆነ ለማወቅ ለማየት ይጓጓል። አላህም እንደዛ ነው ጀነትን ይገለጻል። تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا. የበላይነትና እንደዚያውም ብክለትን ለማይፈልያኒ ከዛች የጸዳች የሆነችን ጀነት አለች ይላልና ላኪን መጨረሻ ላይ ምን አለ? للمتقين እነሱን ለሚፈሩ ሰዎች። ስለዚህ ጀነት ዳሩ ሰላም ቅድም ያኒ ما لا عين رأت ولا أذن سمعت ولا خطر على قلب بشر. سمتنا ما ناوقو أدمتنا ما ناوقو عندكن بلباتشن اندي عينت نجر على بلن على السبنو عند الزاينة حجر إن الله سبحانه وتعالى لن يزجاجلن نجرجن كنيا مفلقو من دنو سران ومبرتاتنا والله. حرس ساعة لدنيا ستو جرك متال ساون ያቺ ለምእመናን የተዘጋጀችውን ሀገር ለማግኘት አሁን እዚህ ዱንያ ላይ ራስን ጠበቅ አድርጎ መልፋት መስራት ነው። ለዛም ነው አረቦች ምን ይላሉ? ወመን خطب الحسناء لم يغلي مهر. አንድ ቆንጂት ውቢት የለመነና ያጨሰው ማህር በሚጠየቅበት ሰዓት ማህሯ ውድ ነው አይበል። ለምን የጠየቀው ማለት ነው ቆንጆና ውብ ስለሆነች አይደለ እንዴ? ሁለት ወዶ አለ የለም። ومن خطب الحسناء فلم يغلي مهر فلم يغليها المهر. አንድ ቆንጆ ውቢት የለመነ ሰው ማህር ይበዛባታል እንዴ? ሁለቱን ከወደድክ እሷን መተው ከፈለካት የተጠየቀውን ሰጣ መውሰድ። ጀነትም እንደዛው ነች። የሚገባበት መንገድ አላህ Subhanahu Wa Ta'ala ብዙ አድርጎልናል። ስለዚህ ما لا عين رأت ولا أذن سمعت ولا خطر على قلب بشر. ሁሉንም መዳሰስ አንችል። ሶስተኛ ጀነት መታመም የለ፣ መሞት የለ፣ መድህየት የለ። ይሄ ነቢ ዓለይሂ ሰላቱ ወሰላም ሐዲስ ኢማም ሙስሊም ሐዲስ አቢ ሁረይራ እንዳሉት ኢነ ለኩም አን ተሲሑ ፈላ ተስቀሙነ አበደን
وإن لكم أن تحيوا فلا تموتون أبدا وإن لكم أن تنعموا فلا تيأسوا أبدا فلا تبعسوا أبدا وإن لكم أن تشبوا فلا تهرمون أبدا. نبي عليه الصلاة والسلام قالوا لن أنت من الله ዘላለማዊ የማይቋረጥ የሆነ ህመም አብሮት ያለለ ጤንነት አላችሁ አሉ። ጀነት ውስጥ መታመም የለም። ለናንተ ሞት የማያቋርጥ የሆነ ዘላለማዊ የማይቋረጥ የሆነ ህይወት አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም። ለናንተ ደህነትና ሌላ ደህነትን የመሰሉ ነገር አብሮ ያልተቋረነ ጸጋዎች አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም። ለናንተ እርጅና ያልነን ማይነካው አብሮት እርጅና ያሌለ የሆነ ወጣትነት ለዘላለም ከናንተ ጋር የሚቆይ ወጣትነት አለላችሁ አሉ ነብዩ አለይሂ ሰላቱ ወሰለም። መድህየት የለ ከባንክ ልበደር የለ ደህየው የለ ታመምኩ የለ እሞታለሁ የለ አረጃለሁ የለ። ዛሬ ሁሉም እርጅናን ይፈራል አይደል? አንድ ጸጉር ነጭ ጸጉር ጭንቅላታችን ውስጥ ያየን እንደውን ቀድሞ ነው ሐሳብ የሚጀምረን خلاص እንላለን። እኔም ጀምሮኛል ሐሳብ እየገባኝ ነው። የሰው ልጅ ነው አይደለም? ግን ይሄ ጀነት ውስጥ የለም። ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ አህመድ ሐዲስ ኢማሙ ጠብራኒ ሐዲስ أبي هريرة رضي الله عنه النبي عليه الصلاة والسلام من قالوا يدخل أهل الجنة الجنة مردا جردا مردا بيضا جيادا جعادا. لجمر النبي عليه الصلاة والسلام يجنة سوى الجنة بميقبوا بساعات جردا هونو يقبالوا له ጁርደን ብሎ ማለት በሰውነታቸው ላይ ምንም አይነት ጸጉር ያሌለ ሆኖ ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። ከጸጉር የጸደው ሆኖ ሙርደን ሆኖ ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። ሙርደን ብሎ ማለት ጺም ያሌላቸው ከጺም አልባ ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። ቢضን ነጭ ወተት የመሰሉ ከወተት የነጹ ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። አላሁ አክበር። ወጣትነት ከዛ ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲስ ውስጥ ምን አሉ? እድሜያቸውም 33 ሆነው ይገባሉ አሉ። እያንዳንዱ የጀነት ሰው እድሜው 33 ነው። ሴትም ትሁን ወንድ ነብዩ አለይሂ ሰላቱ ወሰለም እንዳሉት ዑለማው الاسلام ለምንድነው የጀነት ሰዎች 33 አመት ሆነው ጀነት የሚገቡት? ለምንድነው አላህ Subhanahu Wa Ta'ala ከእድሜዎች ሁላ ሀያዎቹ እያለ ወይንም እስከ 30 ማለት ነው 34 እና ከዛ በላይ እያለ ከቁጥሮች 33 ማለት የመረጠበት ምክንያት ለምንድነው የሚለውን ዑለማው الاسلام ትንታኔ ሲሰጡበት አንድ ሰው ወጣትነቱ የሚሟላበት ያኒ ወንድነቱ የሚታይበት አለው የሚብልበት ሰዓት 33 ሲሞላው ነው። ለዛም ነው አላህ Subhanahu Wa Ta'ala ከእድሜዎች መካከል 33 ምን ያደረገው ለኛ የመረጠው። ስፋታቸውም እርዝመታቸውም የአዳም ሆነው ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። እንደ አዳም የደረዘምን እንደ አዳም የሰፋን ሆነንም ነው መንገባው። ይሄንን ሲሉ ነብዩ አለይሂ ሰላቱ ወሰለም እስቀያሚና ያኒ ሰው ልጅ በጣም ሲረዝም ያስቀይማል አይደል? በጣም ሲሰፋም ያስቀይማል። ግን ይሄ ያኒ ጀነት አይደለም። ሱብሃንአላህ ጀነት አይደለም። የጀነት ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰለም
በሰሂህ ሐዲሳቸው እንዳሉት ሱቁል ያል ጁምዓ ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛሰ ይበለን። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን من غفور رحيم إلى الله جل وعلا. الله يزاسي بلن والله. ولكم فيها ما تشتهي أنفسكم لن أنت بجنة وسط نفسياتشو ياشاتشو نقر الله ياشاو نقرني الله دنيا الله سبحانه وتعالى عندي تمنيتو يعطعو نقر هلا زعل أبشر. ولكم فيها ما تشتهي أنفسكم የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለ እዛ ወላሂ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን። ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገርም አለላችሁ። ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰለም ያሉት። አላህ ማለት ነው ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን من غفور رحيم። ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግሱም ባለቤት እኔ ነኝ ይላል አላህ። እኔ ነኝ የደገስኩላችሁ። ይሄ ነው እየጠበቀን ያለው። አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓባ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ Subhanahu Wa Ta'ala ፈቀደልን እንደሆን ይሄንን ሁላ ምንረሳበት ዓለም እየሄድን ነው ኢንሻአላህ ተዓላ። አላህ ይዛሰ ይበለን አላህ በረህመቱ። ስለዚህ ጀነት ወጣት ሆነን ነው መንገባው። አብሽሩ እርጅናው እዚህ ወርግፍ አርገን ነው የምንሄደው። መታመም የለ ሆስፒታል አሁን የለ የህክምና ኢንሹራንስ የለኝ የለ እሱ ካሌለ ታክስ አይሰራልህም አይደል ወይ? ታክስ ከፍ ይላል። ይሄ ሁላ የለም። አብሽሩ ይሄ ሁላ እዚሁ ላይ ነው የሚቀረው። في دار التعب وفي دار الخدر وفي دار التعب زينه هي ሁላ የሚቀረው والله جنة إن شاء الله تعالى دار السلام دار الأمان ነች። ሌላው እንግዲህ ሁሉንም መዳሰሳል ነች። እዚህ ላይ አንዳንዴ መሸረብ እየተፈለገ አላህን በመፍራት የሚተው ነገር ሁላ እዛ አለላችሁ። አብሽር በርጫው ስትል ያስታወስከኝ ነገር አንዱ ሼኹ ጋር መጥቶ አሉ እንደው ጀነት ውስጥ ሁሉ ነገር አለ ይባላል። እንደው የሲጃራ ሱስ ያሰከረው ሰው ነው መሰለኝ። እንደው ጀነት ውስጥ ሲጃራ እንደው ጀነት ውስጥ ሁሉ ነገር አለ ይባላል። ጀነት ውስጥ እንደ ሲጃራ አለ ወይ አሉት ሼኹን ሲጠይቀው። ኧረ አለ ምን ችግር አለ አሉት። ግን ወርደህ የምታቀጣጥለው ጀሃነም ወርደህ ነው አሉት። የደምታያን የምትለክሰው ለምን ጀነት ውስጥ ማለት ነው እሳት የሚፈልግ ነገር የለም። ሁሉ የተዘጋጀ ነው። ተዓብ የለም። አብሽር በርጫውም ማለት ነው ምን አይነት በርጫ እንደሆነ ባላውቀውም አለ ብዬ ባልዳፈርም ብዙ ነገር አለልን። አብሽሩ ኢንሻአላህ ተዓላ እንቀጥል ኢንሻአላህ ኢንሻአላህ። መልካሞቹን እንጂ መልካም ያልሆኑ ነገሮች ጀነት ውስጥ አይኖሩም ኢንሻአላህ። በዱንያ ጀነት ውስጥ መልካም የሚባሉ ነገር ሁሉ ነው ያሉት እንጂ በዱንያ ላይ ማለት ነው መልካም ያልሆኑ ነገሮች ጀነት ውስጥ አገኛለሁ ብላችሁ አትጓጉ። አላህ ለዛ ያብቃን። አብሽሩ አብሽሩ ኢንሻአላህ አብሽሩ። እዚህ ተዓብ ያረገን ነገር ሁላ እዛን ረሳዋለን እና እችም አለች። ግን እዛ ያለው
የነ አምሳሉ አይነት ቤት አይደለም የነ ደብይ ቤት አይነት አይደለም እዛ ያለው ሌላ ነው يقول ربي جل وعلا في سورة محمد الله سلج جنة استسلال نعمة بمناقر بالساعات من إلال سورة محمد العاون أستوصي مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى ولهم فيها من كل الثمرات ومغفرة من ربهم كمن هو خالد في النار وسوقوا ماء حميما فقطع أمعاءهم إلى مثل الجنة التي وعد المتقون نزع الله أن يفر سوّج يتقبل لا تشوم على أنه جنة مثالها هنا إلى الله فيها أنهار بوسطهم على أنه بركات ونزو تشالو أنهار الله فيها أنهار من ماء كوها هنا وها سبال بدنيا وها مال نعصبنا أج أتبلو جنتها ليلا وحنا سبحان الله غير آسن تفرسي على هنا تردت على أمي تعفت يونا وهال يا هي جنتنا والله بدنيا نمثل وأنهار من لبن كاوتت هنا وانزم لم يتغير طعمه طعمه يالتغير የዱንያ ወተት በተቀመጠ ጊዜ ወይንም የተቀመጠ ሲሄድ ምን ይሆናል ጣዕሙም የተበላሸ የተቀየረ ይሄዳል ሱብሃንአላህ የጀነት ግን እንደዛ አይደለም ዑለማው الاسلام የጀነት ማለት ነው ወተት ወይንም የጀነት ኸምር ከየት እንደሚፈስ ሲናገሩ من يعني جبال المسك ከትልቅ ተራራዎች ከሚስክ ከሆኑ ተራራዎች ስር ነው የሚፈሰው አላሁ አክበር ይሄ ሁላ ለኛ ነው እኮ ኢኽዋን ይሄንን ሁላ ደግሶልን ነው እንቢ ያልነው አላህን ወላሂ ይሄንን ሁላ ደግሶ ነው የምናመፀው ይሄንን ሁላ ማለት ነው አርጎ እየጠበቀን ነው ለደቂቃዎች አላህን መታዘዝ ያቃተን ወላሂ ይሄንን ሁላ ደግሶልን በዱንያ እየሰከርን ያለነው ይሄንን ሁላ አዘጋጅቶልን ነው አላህም ማለት ነው ቀሌት አላህ በማይፈልገው ነገር እያመጽን ያለነው ለኔም ለናንተም አላህ ያዘጋጀው ይሄንን ነው አላህ ይዛሰ ይበለን وأنهار من خمر لذة للشاربين كخمر هنا مالنو من الله وانزال طافاጭ ሆነች ለጠጪዎች ግን የዱንያው አይነት መጠጥ አይደለም كما قال ربي جل وعلا في سورة الأخرى يطاف عليهم بآنية يطاف عليهم يطوف عليهم ولدان مخلدون بأكواب وأباريق وكأس معين وكأس من معين ولا يصدعون عنها ولا ينزفون سبحان الله متأتني زو ودان تميامتوت بأدمياتشو ما يدقوا الله سبحانه وتعالى بجنة استفتراتشو اميام رؤس آناتناتشو يزوم ميمتو لك لانت خمرن مالن بأكواب وأباريق وكأس من معين كما تتهون لا يصدعون عنها ولا ينزفون الله سبحانه وتعالى قن يجنة استيال لو متت ستتت هداتشون ما سمم كتتت بعلا ما لن عقلاتشون اندستم مادر
እንደዛ አይነት የሆነ ኸምር ነው ለነሱ ያለው ይላል አላህ Subhanahu Wa Ta'ala አብሽር የደብየን የዘመያኒ የአበባ እዚህ ዱንያ ላይ መጠጣት ያልቻልከው ለአላህ ብለህ የተውከውን እዛ ትጠጣዋለህ ኢንሻአላህ ተዓላ من لذة للشاربين وأنهار من عسل مصفى كمار يهونا وانزم على اللاشو من يهونا نسو يهونا ماري لال إيه ولا انقدي سبحان الله نبي عليه الصلاة والسلام قدم اندالوت ما لا عين رأت ولا أذن سمعت ولا خطر على قلب بشر نعدلني وانزو من يأكل اندهونا أناوكو الله يزاسي بلن إن شاء الله تعالى ليلاو بدنيا لاي انقل فيلم نبي عليه الصلاة والسلام حديث جابر بن عبد الله إن إمام الطبراني بزقبت حديث سئل النبي صلى الله عليه وسلم فقيل هل أهل الجنة ينامون يا رسول الله جنة سوج مال إنه يتنيالو بلو سيتيقو قال النبي صلى الله عليه وسلم النوم أخو الموت وأهل الجنة لا ينامون متنيات يموت وندمنو يجنة سوج عيتنيوم مالو النبي عليه الصلاة والسلام بدنيا لا إيالن أنيا من تنيابت مكنيات سرتن سيدك من وينم سن التامم يسولج عرفت السلام يفلقونه دنيا وستمتاني آخر جنة دقمو قدم إمام مسلم بزقبو حديث انداينو متاممم مدكمم سلال الله يجنة سوچ انقل فاس فلقاتشوم هلين دنقو هلين دتدستو هلي مالن سبحانه وتعالى اندبلو اندتتو بدستانو منورت الزيد ميانقلاجن مياسكاين انقلف الزي يقرا لابشروا جنة استيه هلا ሌላው በመጨረሻ እንግዲህ ቀደም እንደነገርነው ሁሉንም መጥቀስ አይቻልም እዚህ አንዳንድ ያገባችሁም አንድ ተበቃኛል ያልቻላችሁም ወይንም ጨማምራችሁ ያገባችሁም ወይንም ሳታገቡ አጀላችሁ መውጥ ያኒ አጀላችሁ ደርሶ ሳያገቡም ከዚህ ዱንያ ሄዶም أبشروا الزا حور العين الللاችሁ ተቃጠልኩ አረርኩ የለም ጀነት ይሄ ለሴቷ ብዙ ጊዜ እንደስተታን ወሰደው ስለትዳር ሲነሳ አቃጣይ ተደርጋ የምትነሳ ሁሌም ሴት ልጅ ነች ግን በተቃራኒው አቃጣይም አለ አይደል እንዴ ሁለቱንም እኮ ዱንያ አላህ ሲፈጥር ሁለቱንም ነው ጥንድ አድርጎን የፈጠረው ሞት ህይወት መኖር አለ መኖር ጨለማ ብርሃን ሁሉ ነገር ጥንድ ነው በዱንያ ላይ ግን ስለትዳር ሲነሳ እኛ ወንዶች ሁሌም ስግብግብ ስለሆን መጀመሪያ ወደ ጭንቅላታችን የሚመጣው አቃጣይ የሚለው ቃል ሲነሳ የሚሰነዘረው እንዲሳን እንዲ ነው እንዲን አንፈልገውም ሁሌም እንዲም አለ እኮ እንዲ ብቻ ሳይሆን እንዲም አለ አይደል እንዴ ማመንም ጥሩ ነው እኛ ኖ አይ ይብሳል ሳይሆን ለምን 50-50 እናረገው ግልጽ ነው አቃጠለኝ የለ በሁለቱም ሳይድ ማለት ነው ተቃጠልኩ የለም አብሽሩ ኢንሻአላህ ተዓላ ተቃጠልኩ አረርኩ ወይ ቤት ያስጠላኝ ይሄ የለም አብሽሩ ኢንሻአላህ አሁን ዱንያ ላይ ያለ ልክ ኢሻ ሰላት ካበቃም በኋላ አንዳንዶቻችን ሐሳብ ይሆነብናል ለግባ አለግባ ወደ ዳውንታውን ሄጄ ማለት ነው እስከ ሱብሂ ድረስ ስራን ልንፋው ሐሳብ ነው እቤት የምንሸሽበት ጉዳይ ሌላ ነው ይሄ የለም አብሽሩ ኢንሻአላህ አብሽሩ والله አብሽሩ قدم اندالنا الله سبحانه وتعالى دار السلام
الله يدعو إلى دار السلام ويهدي دار السلام أبشروا إن شاء الله بهلتم بكل مكاتل يلم والله أبشروا والله كل نجر يدنيا طاطا زي نبي أبقى الله ما لن يبصرن هلا جنن سبحانه وتعالى والله قناتم يلا من متابتال قنات يلا طلاچا يلا يقول ربي جل وعلا ونزعنا ما في صدورهم من غل إخوانا على سرر متقابلين يقول ربي جل وعلا في الله من إلان ونزعنا ما في صدورهم بجنة يعني دنيا لا إيالو سيكنا النبت سيتعلبت سيمك أكين نبت ينبرون لبونا تشوست ينبرون بشتا بموتات الناس أدوالن إلال ممك أكين متالات مكرارف الاتشا يلم إلال انديهم إلى الله سبحانه وتعالى إخوانا على سرر متقابلين ፊታች አንዳቸው ወደ አንዳቸው ፊታቸውን አዙር የተቀመጠ ሆኖ ሳለ በተለደላደለ በሚያምር አላህ በፈለገው ባማረው አልጋ ላይ እናስቀምጣቸዋለን ይላል አላህ ፊታቸውን አዙሮ ማለት ነው ሱብሃንአላህ ሰላም ጥላቻ የለም ሰላም ሕቅድ የለም ሰላም حسد يلم الله مالنا كمكاكين كما حسد الله قلباتنا ينصالن نبي عليه الصلاة والسلام إمام بكاري في عدب المفرد وسط بزقبوا تاريس سلا حسد الناس يناقروا منالو لا يزال الناس بخير ما لم يتحاسدوا سوّج بملكاموس الله بميفلقوم خيروس كما نورمالنا عيوقدوا بمهكلاتشو مكينتن اسكال جمروا مكينتن يجمروا اندون يتمكاكينوا اندون بمهكلاتشو يسكمتون خيرات ملكامن الله ينقل يوستوا اللالو الله كمكينت قلبي طبقا اندي عينت قلب دار السلام لا يلا إكلي تمكنين إكلي عينهم مالنو اندي علي إيه والله إلا ما بشروا إن شاء الله تعالى مستم بش والله እስከ 72 የሚሰጣቸው አሉ ምን ያረጉበታል እሱን እዛ ሄደን እናያለን አልበዛም ዋት በሉ ዑለማዎች 72 የሚሰጣቸው ሐዲሱ የሚጠቅሰው الذين استشهدوا في سبيل الله جل وعلا نزاب الله سبحانه وتعالى بمنقد بمقادل بالله سبحانه وتعالى منقد لتسوي سوتشنو 72 የሚሰጥ ለኛ አለ አብሽሩ ሁለት አለ አራት አለ ስድስት አለ አብሽሩ ኢንሻአላህ በሽ እህቶቻችንስ ምን ይሆናሉ ለእህቶቻችንም አላህ Subhanahu Wa Ta'ala ያዘጋጃል እኛ ብቻ አይደለም አንድ ሚስት ማለት ነው ለባሏ በዱንያ ላይ በመትኖርበት ሰዓት አላህ በሚፈልገው መልኩ ታዛ ይኖረች እንደሆነ بالعلماء الإسلام وينم نبي እንዳሉት الله أعلم كنوح حور العين بلاي ውበት ጨምሮላት በጀነት ውስጥም ጅማለን ነው ባል ያደርግላታል አላህ መልስ ለባሏ ይመልስላታል ጠልቋት ሌላ አግብቷት ለዛም ጥሩ ከሆነች ለመጀመሪያ ነው የምትሆነው ወይንስ ለሁለተኛው እሱ የፍቅ ጥያቄ ስለሆነ ኡስታዝን መጠየቅ ነው ግልጽ ነው ስለዚህ ሚስትም በሽን ያለው አብሽሩ ኢንሻአላህ አብሽሩ እዛ ሁሉንም ታያላችሁ በመጨረሻ ጀነት ውስጥ በመንገባበት ሰዓት ከሁሉ ነገር በላይ የጀነትን ጸጋ እንድንረሳ የሚያረገን النظر إلى وجه الله سبحانه وتعالى ودا الله فيت ሁላችንም ማታችን لزام النبي عليه الصلاة والسلام صهيب بن سنان الرومي رضي الله عنه حديث إمام مسلم زقبت حديث إذا دخل أهل الجنة قال يقول الله تبارك وتعالى ماذا تريدون
ማጥቢያን ምንድነው የምትፈልጉት ምንድነው የምጨምርላችሁ በጭማሪ መልክ የምትፈልጉት ነገር ምንድነው ብሎ ይጠይቃችኋል አላህ ሱብሃንአላህ ጀነት ውስጥ እንግዲህ ማለት ነው ያለ ጸጋ የለም ያንን ሁላ ሰጥቶን አላህ ማለት ነው እንደው ምን አነሳችሁ ይለናል ነብዩ አለይሂ ሰላቱ ወሰለም ሐዲስ በሆነው ያኒ ሐዲሳቸው ስለ ጀነት ለመጨረሻ ጀነት ለሚገባ ሰው የሚሰጠው ስለሚሰጠው ጀነት ሲናገሩ ምን አሉ መጨረሻ ጀነት የሚገባው ሰውዬ የሚሰጠው ጀነት ሰባ የዱንያን አይነት ነው ይሄን ያ اخواني አንዳንዴ ጭንቅላት እንዴት ብሎ ያስባል አይደል እንዴ ዱንያን ወሰዷት ዓለማችን ስፋቷን እንግዲህ አላህ ነው የሚያውቀው አይደል እንዴ የዚህ አይነት ሰባ እንደው አንዱስ ምን ያረጋለታል ይሄ ነው እንግዲህ ድግሳችን والله سبحانه ፊርዶስ የገቡት ምን አይነት ኒዕማ ውስጥ እንዳሉ ምን አይነት እንደሆነ እሱ አላህ ይወቅ የመጨረሻ ከተሰጠው የፊርዶስ ሰዎች የሚሰጣቸው ደግሞ ከአቅላችን በላይ ነው ማለት እና ኤውላ ተሰጥቶት ሰውየው ማለት ነው ይሄንን ሁላ ጸጋ የሚያስረሳው የአላህን Subhanahu Wa Ta'ala ፊሲያይ ነው ነብዩ አለይሂ ሰላቱ ወሰለም እንዳሉት የጀነት ሰው ጀነት ገብቶ አላህ ይጠይቃቸዋል እንደው ምን አነሳችሁ ምን ልጨምርላችሁ ከድግስ ምን ጎደለ ብሎ ይጠይቃቸዋል እነሱም ምን ይላሉ አለም ትበይድ ውጁሃና አላህ ይማለን ነው ፊታችንን አላበራልህንም አለም ትድخلنا الجنه وتنجينا من النار ከእሳት አርቀህ ማለት ነው ጀነት አላስገባንህም ጀነት እንድንገባ አላረከንም እንደው ምን ቀረን ይውላ ጸጋል ሰጠነን ብለው ማለት ነው ይመልሳሉ قال النبي صلى الله عليه وسلم فيكشف الحجاب الله اعلم الله لسو የሚገባው ማለት ነው የራሱን ሂጃብ ለምእመናን ይገልጽላቸዋል ምን አይነት ሂጃብ እንደሆነ እሱ ነው የሚያውቀው والله አለው ብለውናል እናምናለን የኛ ስራ ማመን መቀበል ነው ሸክ ሳይገባል አላህ Subhanahu Wa Ta'ala ለሱ የሚገባው ማለት ነው ሂጃብን ይገልጻል ይሄንንም ባዩ ጊዜ ሙእሚናን فما عطوا شيئا احب اليهم من النظر الى وجهه سبحانه وتعالى ይሄንን በሚያዩበት ሰዓት ያውላ ጸጋ ሳያን ይረሱና ያ አላህ እይታ ሁሉ ነገር ያስረሳቸዋል ምንም በዱንያ ያኒ ጀነት ውስጥ አላህን ከማየት የበለጠ ምንም አልተሰጠንም ብለውም ይደመድማሉ አላህ የዚህ ሰው ይበለን والله سبحانه ስለዚህ እንደዚህ አይነት ጀነት ነው ተዘጋጅቶ እየጠበቀን ያለው አብሽሩ በዱንያ ላይ በመንኖርበት ሰዓት ዱንያ ብዙ አይነት ተዓብ አላት የትዳር ጣጣ አለ ሰርቶ የማግኘት ጣጣ አለ የመልፋት አለ የበሽታ አለ የቢያኒ Subhanahu Wa Ta'ala አንተን መንግስቱን የሚያስተዳድር ጣጣ አለ መከራዋ ቁጥር ስፍር የለው ከዚህ ምድር ለቀን ወደዛች ሀገር ሄደን الله جنة سيسطن إهنن هلا نرسالن نسأل الله جل وعلا أن يجعلنا من أهل الجنة الله جنة سوى شبلن الله جنة يستن الله سبحانه وتعالى بسراجن ساهم برحمته مالنو لزايبلن أبشر قدموا እንዳልኳችሁ ያሶዬ ጀነት መቀርቀሪያን ያረገኛል እንዳለው ሁላ እኛ ሙስሊሞች ተስፋ መቁረጥ የለብንም ተስፋ የመቁረጥ የኩፋሮች በአላህ የካዱ ሰዎች ማለት ነው ባህሪ እንጂ የኛ የሙስሊሞች ባህሪ አይደለም ማንኛውም ሰው ሁሌ ያኒ ተስፋውን Subhanahu Wa Ta'ala በአላህ ላይ ትልቅ አድርጎ መመኘት አለበት እንደዛ ነው ነብዩ አለይሂ ሰላቱ ሰላም ሐዲስ አቢ ዳውድ በዘገቡት اذا سالتم الله الجنه فسالوه الفردوس ስራ ያነሰ ነው እኔ ደረጃዬ ለፊርዶስ አይበቃኝም በማለት ራሳችሁን በማሳነስ ጀነትን የጠየቃችሁ እንደሆን ፊርደውስን ጠይቁ ድፈሩ አሉ ነብዩ አለይሂ ሰላቱ ሰላም አትፍሩ ነብዩ ደፋር ነው ያረጉ እኛ ራሳችን አህዋላችን ሁላችንም እናውቀዋለን
ጀነት እንኳን ለመግባት ሁሉም ራሱን የሚፈራበት ዘመን ላይ ነው እየኖርን ያለነው አይደለ? ከዚህም ጋር ግን ነብዩ አለይሂ ሰላቱ ወሰለም ከጠየቃችሁ የታችኛውን ሳይሆን ደፍራችሁ ደፋር ሆናችሁ ፊርደውስን ስጠኛሉ። አላህ Subhanahu Wa Ta'ala ፊርደውስን ከሚሰጡ አላህ Subhanahu Wa Ta'ala ያድርገን። አላህ የጀነት ሰው ይበለን። የታመሙትን ሁሉ አላህ ይፈውሳቸው። የራቀውን አላህ ያቀርብልን። የከበደውን ሁሉ አላህ ያቅልልልን። የታሰሩትን ሁላ ከሙስያኒ Subhanahu Wa Ta'ala ሙስሊሞችን ሁላ አላህ ይፍታቸው። ዑለማዎችን ዱዓቶችን ሐቅ ማለት ነው ድንበር ታልፎባቸው በየሀገሩ በየዓለሙ የሚሰቃዩ ሙስሊሞችን ሁላ አላህ ካሉበት ስቃይ ማለት ነው ያወጣቸው። አላህ የተራቡትን ሁላ ያብላቸው ያጠጣቸው። አላህ ማለት ነው አፊያቱን ሁላ አላህ Subhanahu Wa Ta'ala አፊያ ይስጣ። ያኒ አፊያቸውን ይመልስላቸው። ልጆች ማለት ነው አጥተው አላህ ሆይ ልጅ ስጠኝ በማለት አላህ ማለት ነው የሚለምኑትን ሁላ በዱንያም በአኺራም የሚጠቅማቸውን ማለት ነው ذرية صالح አላህ ይስጣቸው። በልጆች ማለት ነው የተፈተኑትን ሙእሚናን ሙስሊሞችን ሁላ አላህ Subhanahu Wa Ta'ala ልጆቻቸውን አቅንቶላቸው በዱንያም በአኺራ በልጆቻቸው የሚደሰቱ አላህ Subhanahu Wa Ta'ala ያድርጋቸው። الله يراقون الله يقربلن. اللهم انصر إخواننا في غزة. اللهم أطعم جائعهم واشفي مرضاهم وتقبل شهداءهم وداوي مرضاهم. اللهم كن لهم عونا ونسيرا. اللهم كن لهم عونا ونسيرا. اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائك يا رب العالمين. اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائك يا رب العالمين. اللهم أرنا عجائب قدرتك في أعدائنا وأعدائهم وأعدائهم وفي أعدائك يا رب العالمين. اللهم كن لهم عونا ونسيرا. اللهم كن لهم عونا ونسيرا. اللهم أقر أعينهم بالنصر للعاجل يا رب العالمين. اللهم أقر أعينهم بالنصر للعاجل يا رب العالمين. اللهم كن لهم عونا ونسيرا. والله كل بوتا شجرن دالي جبانا، لكن أهل غزة أهلنا في غزة، إخواننا في غزة، أمهاتنا في غزة، آباؤنا في غزة، أطفالنا في غزة، صغارنا في غزة. والله يا لبت شجر أننا نانت زاري بمتقبل النوتاو مانش مشكم مانش لو يونه هوتني يستناقدون يالوت. كلهم بوتا شجر الله ينسو شجر قن يكفانا. والله زاري والله من أينت مجب عتو من يبلون دهون يجين أرلندي. والله ميبلوتن عتو سبحان الله ميبلوتن عتو. والله درك نجر يلقم ويرزورون ميبلوت. والله أهلنا في غزة. والله نين أنت دم زاري بلتن ترفون غاربيج يورورنا غاربيج. والله تنشت أتتن يتعلنون ትንሽ ማለት ነው በልተን እየጣልነው ነው። ይሄንን اخواننا في غزة يلاچو الله سبحانه وتعالى يدرسلاچو. الله እኛንም በዲኑ ላይ ያጠንከረን ለዲኑን ከሚሰሩ በዲኑ ላይ ዲኑን ሰርተው ትልቅ ነገር አበርክተው ከዚህ ዱንያ ከሚሰናበቱ ሰዎች الله سبحانه وتعالى ያድርገን. هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.